ሰላም ውድና የተከበራችሁ የዩሱፍቱ ቤተሰቦች እንዴት ናችሁ? የሰላምኛ ላይ ነው እንዴት ናችሁ? እንግዲህ እንደምታዩት አዳር እየሰራ ነው አጅባር ከተማ ላይ ያታዩዋችሁን ቤት እንግዲህ ማንካልሾ አርማታውን ሞልተን ከጧት አሁን ማንካልሾ እያደረግነው ነው። ማንካልሾ ማለት እንግዲህ እንደዚህ በፈረከስ በማንኪያ የሚለሰልስ ነው። አርማታ ካደረግን በኋላ እንደዚህ ልስልስ እንዲል ምንጣፍ እንዳይቀድ የምናደርገው ማንካልሾ ማለት ነው። እንግዲህ ብዙ ጊዜ ማብራሪያ ሰጣችኋለሁ። ስለዚህ ስለ ማንካልሾ ቤታችን እንግዲህ ማንካልሾ ስናደርግ አርማታውን አድርገን በዛው ላይ ማንካልሾ ብናደርግ በጣም ጥሩ እንደሆነ እነግራችኋለሁ። እኔ እንግዲህ የምሰራው እንደዚህ አሁን ዛሬ ሁለቱንም ይሄ ሶስቱንም ክላስ የምታዩትን ሶስት ክፍል ቤት አርማታ አድርጌ ማንካልሾ እየጨረስኩ ነው ማለት ነው። እንግዲህ አርማታ ማለት ይሄ የምታዩት የመጀመሪያው ሙዚቱ ነው። አርማታውን ከሞላ በኋላ ሳይደርቅ ወዲያውኑ ብዙ ላይ ነፍስ እዚሁ ላይ ሳይደርቅ ሲሚንቶ እየነሰነስን እንደዚህ እንደምታዩት ሲሚንቶ እየተነሰነሰ ከዛን ብን እያደረግን እንደዚህ እየተደረገ ድምጥጥ ይደረጋል በዚህ በማንኪያው ማለት ነው። ሙሉ እኩል ፍሳሹንም ሆነ ሙሊቱን እኩል በሪጋ ከሳብን በኋላ አርማታውን ከሞላን በኋላ እንደዚህ ሲሚንቶ እየተነሰነሰ በስነ ስርዓት እንደዚህ ልስልስ ትደረጋለች በፈረከሷ ማለት ነው። እንደዚህ ያረጋግጥ ያለሰለስ ነው እንገኛለን። አጅባር ላይ ነው እንግዲህ ያለ ነው እና የዚህ ጥቅሙ እንግዲህ ምንድነው? ምንጣፍ እንዳይቀድብን አሁን አርማታ አድርገን ብንተው ምንጣፍ እንዳይቀድብን ይረዳናል፣ ይለሰልሳል ማለት ነው። ምንጣፉ እንደዚህ ልስልስ ስላለ ምንጣፍ እንዳይቀድ ይረዳል። ከዛ በመቀጠል ደግሞ በጣም ለስላሳ ስለሆነ በእግር ምናምን ሲረገጥ እንትን አይልም። አሁን አንዳንዴ ያለ ምንጣፍ እንዲቀመጥ ልጆች እግራቸው ምናምን እንትን እንዳይላቸው እንዳያወጋቸው ምናምን ይረዳል ማለት ነው። ከዛም ባሻገር እንግዲህ ይሄ አሁን ውሃ ቢያርፍበት ተፋሰሱ ሙሉ ለሙሉ እንደዚህ ኩል ብሎ የሚመጣው በጣም ጥሩ ነው። ለውበትም ሊሆን በጣም አሪፍ ነው ማለት ነው። እንግዲህ አርማታ አድርገን ማንካልሾ ማድረጋችን በጣም ለቤቱ ጥቅም ያለው ምንድነው? ይሄ እንትን ይልልናል፣ ማቴሪያል ዋጋ ይቀንስልናል። የማቴሪያል ዋጋ በጣም ስለሚቀንስ አሁን እንግዲህ ይሄ የምታዩት ሁለት ክላስ ቤት ይሄ ሶስት ክፍል ቤት ሙሉ ለሙሉ አርማታ አድርገን አሁን ማንካልሾ አደረግነው። ይሄን እንግዲህ ከምን እናድናለን? የሲሚንቶ ወጭ ሲቀጥል ደግሞ አሸዋ። አሁን አሸዋ ይሄን እንደገና ይሄን እንግዲህ አርማታ አድርገን ከተው ነው። አርማታ ማለት እንደዚህ እንደምታዩት ከኋላ ልሾ እንደዚህ ገና ያለሰለሰው ማለት ነው። እንደዛ ሆኖ ከተው ነው እንግዲህ በኋላ ይሄን ቁርቆራ ይለናል፣ እንቆረቁራለን እንደገና ማንካልሾ ስናደርግ። ይሄንን ቤት እንግዲህ አርማታ አድርገን ነው ወይ ከሶስት ወርም ሆነ ከሆነ ጊዜ በኋላ ማንካልሾ የምናደርገው ከሆነ ቁርቆራ ይለናል። አሸዋ ደግሞ ፍረሻ ምናምን ይለናል። ያንን አሸዋ ፍረሻ ከዛ ሲቀጥል አሁን እንደዚህ ሲሚንቶ ራሱ አሸዋው ጋር የሚቀላቀለውን ይወስድብናል ማለት ነው። ይሄ እንኳን የሚነሰነሰው ያው የሚነሰነስ ቢሆን በሁለቱም ነገር ግን አሸዋው ጋር የሚቀላቀለውን ሲሚንቶዎች እንቀንሳለን። ከዛ ሲቀጥል የቆርቋሪ እንቀንሳለን ማለት ነው። በዛም ባሻገር ደግሞ የሙያተኛዎች ማንካልሾ የሚያደርግበት ፈርሾ ምናምን ስለሆነ በፍረሻ ምናምን የምናወጣውን ለሙያተኛ ያለውን ወጭ የምናቀል ይሆናል ማለት ነው። እንግዲህ ሁለት ባንድ የሚባለው ማንካልሾ ወይም ደግሞ አርማታ አድርገን ወዲያውኑ ማንካልሾ አለስልሰን መስራታችን ከማቴሪያል ውጭ ያድነናል። ሲቀጥልም ደግሞ ለቤቱም ውበት ሰተማን ጥንካሬ ይሰጠዋል ማለት ነው። በኋላ ላይ አኮፍኩፎ የመነሳት እድሉም በጣም አናሳ ነው የሚሆነው። አሁን እርጥቡን ስለሚዋሃድ በጣም ስለሚያያዝ ይሄ እንግዲህ ማንካልሾ የመነሳት እንትን አይኖረውም። አንዳንዴ እንደዚህ ከአርማታ በኋላ ማንካልሾ የምናደርግ ከሆነ ቁርቋራ በስነስርዓት ካልተቆረቆረና እንደዚህ በስነስርዓት ካልተሰራ ማንካልሾ ብቻ እያኮፈኮፈ የመነሳት አጋጣሚ ይኖራል ማለት ነው። ይሄ እንግዲህ እርጥቡን ወዲያውኑ ስለሚዋሃድ በጣም አሪፍ ይሆናል። አይነሳም፣ መቼም ቢሆን ይነሳል ተብሎ የማይታሰብ ስራ ነው ማለት ነው። እና ሲቀጥልም ወጫችንን እናቀላለን ማለት ነው። እንግዲህ አሁን ከሌሊቱ ስንት ሰዓት ነው? 4 ሰዓት አካባቢ ሊሆን ነው። በዚህ ሰዓት ላይ እየሰራ እንገኛለን። ሳሎኑን ይሄን ጨርሰን እንግዲህ የምናርፍ ይሆናል። ሌሎኞቹ ክላሶች እንግዲህ 3 ክላስ ናቸው ያደረግነው ዛሬ ሳሎኑን እና ይቺ የልጆች ምኝታ ቤት እንደምታዩት የልጆች ምኝታ ቤቷ እንግዲህ በጣም ጥድትና ፍክት ብላለች። ማንካልሾ እንደምታዩት በጣም ያበደ ነው። የሚያምር አሰራር ነው የሰራ ነው። ምኝታ ቤት አለ እዚህ ጋር ደግሞ የምኝታ ቤቱን ጨርሰናል። ምንጣ ቤቱ እንደምታዩት ኮል ያለው ውሃ ተፋሰሱን በጣም ጠብቄ ነው የሰራው። ሲማንቦ ምናምን ስቤ እዚህ ስጋ ይወሳብ እንዳደረግ ነው የታው ነው።
ይሄንን እንደዛ አድርገን ሰርተነዋል። የምንታ ቤቱም የልጆች ምንታ ቤቱም በርኮልደር ላይ ዝቅ ብሎ አርማታ ሙላላ ያልኳችሁ ይሄ ደግሞ ይሄው ናች። አሁን የዚህኛውን ክላስ እዚህ ጋር እንደምታዩት በጣውላ አፍና አድርጌ እዚህ ጋር አርማታዬንም አንቀልፈውንም ጨርሻለሁ። የሳሎኑንም ይሄውና እዚህ ጋር እንደምታዩት በጣውላ አፍኝ ጨርሻለሁ። ከዛም በመቀጠል እዚህም የምንታ ቤቷንም እንደዚሁ እንደምታዩት ሙሉ ለሙሉ የሁሉንም ክላስ አርማታ የማንካልሾ የሚሆነውን ሙሉ ለሙሉ ጨርሻለሁ ማለት ነው። ከዛ በመቀጠል እንደዚህ ቅድም ላይ ነግራቸዋለሁ ቅድሙ ቪዲዮ ላይ። አሁንም ደግሞ በድጋሚ ነግራችሁ ምንድነው ይሄ እንግዲህ ኮሊደሩ ይሄውና ኮሊደሩ ይሄ ድንጋይ ምናምን አለው። ይሄ ኮሊደሩና እቺ ሻወር ቤቷ ሴራሚክ ስለምትሆን ምንድነው የማደርገው 5 ሴንቲ እቺ 5 ሴንቲ እንደገና ሙሉ ስላለ ለሴራሚክ ከዛ 5 ሴንቲ ዝቅ ብዬ ነው አርማታ የምሞላው ማለት ነው። አርማታያን ከዚች 5 ሴንቲ ዝቅ ብዬ እሞላና ከዛ መጨረሻ ምን ይሆንልናል 5 ሴንቲ ከዚች ጋር ዝቅ ስንል በኋላ ለሴራሚኩ ስንፈርሽ እዚህ ጋር እንትኑ ጋር ለሴራሚክ እዚህ ማንኪያ ለሾው ጋር ሴራሚኩ መጥቶ ግጥም ይላል ማለት ነው። ከዛ ያምራል እንደዚህ ዲብ ሆኖ ወልጋዳ ምናምን ሆኖ አያስጠላንም ማለት ነው። ከዛም በመቀጠል እንግዲህ እዚች ጋር ደግሞ ምን ሰራላታለሁ ለተሰትን ገና ስለሆነ ቢቢሲ መስመር ስላልዘረጋው የዚህን ክላስ እና የዚህን ክላስ ሲቀጥልም የዚህኛውን ቤት ፍሳሽ አጥባ ወደ ማስወጣት ብትፈልግ ወደዛ ወደ ፍሬንች እንዲወጣ ባታደርግም እዚሁ ላይ ቢቢሲ ያደርግና እዚሁ ላይ በዚሁ ላይ ገብቶ በዛው በሻወር ቤት ጋር ተያይዞ እንዲወጣ እናደርጋለን። የቤቱን ስታጥብ የዚህና የዚህ የልጆች ምንታ ቤትና የዚህም ሆኖ ታጥብና እዚጋ ላይ መጥቶ ይወጣል። በዚሁ እንዲወጣ እናደርጋለን ማለት ነው። ከዛ መቀጠል በዚህም በሳሎንም ማስወጣት ይችላል። በነገራችን ላይ ይሄን መሀል ከጠብቄ ነው የሰራሁት። ከዛ ከምታዩት አበሩ ከዚህ ውሃ ልክ ተነስቼ ሙሉ እዛ ጥግ ድረስ ተፋሰሱ እኩል የሆነ ነው። በቃ እዛ ላይ ውሃ ቢፈስ ሙሉ ለሙሉ ተንኳለ እዚህ ፍሬንች ጋር ይመጣል ማለት ነውና ተፋሰሴን ጠብቄ ነው የሰራሁት። የ5 ሴንቲ ተፋሰስ ነው የሰጠሁት እና ውሃው በዛ ጋር ይወጣል። ከዛም ባሻገር ደግሞ ሁለተኛ አማራጭ ደግሞ እዚህ ጋር በቢቢሲ እዛው ላይ ሴራሚክ ላይ የምትደረገው ቁጭ የምትለው ወንፊት ያላት እሷን አድርግላታለሁ በቢቢሲ ከዚህ ጋር ከዚች ላይ ሆኖ በዚህ በሻወር ቤት ጋር በዚህም እንዲወጣ አድርጌ እሰራላታለሁ ማለት ነው። እንግዲህ ይሄውና ቤቱ ይሄን ይመስላል። ከዛን ይሄ እነዚህ ሁለቱ ክላሶች አንዷ ክሽኗና ይሄ ኮልደሩ አልተሰራም። ያው ቤቱ እንዳይነቃነቅ እንዳይንቀሳቀስ ብዬ ስለፈራሁኝ ሶስቱን ክላስ አርማታ ካረኩ በኋላ ነገ ይሄንን አስቼ ደግሞ ይሄንን መጨረስ ይሆናል ማለት ነው። እና ማንኪያዎቻችንን እንደዚህ በሚመስል መንገድ እየሰራ ነው እንገኛለን። ቤታቸውን ስታሰሩ እንደዚህ ጥርት ባለና ፍክት ባለ መንገድ ብታሰሩ ለሁላችሁም አሪፍ ነው ብዬ አስባለሁኝ። እንግዲህ ሀሳብ አስተያየት እንዲሁም ደግሞ ኮሜንት ካላችሁ አስቀምጡልኝ። በዚህ አጅባር ከተማ ላይ የምትገኙ ቤታችሁን ማሰራት ለምትፈልጉ ከመጀመሪያ እስከ መጨረሻው ድረስ ማሰራት ለምትፈልጉ እየደወላችሁ አናግሩን። ከቪዲዮ ብዙ ነገር እንደምትማሩ ተስፋ አድርጋለሁ። ይህን ቪዲዮ እስከምትመለከቱ ሰብስክራይብ፣ ላይክ ያላደረጋችሁ ትኖራላችሁ። ለሌሎች ወንድሞች ደግሞ ሼር ማድረጋችሁን አትርሱ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።